አሁን ለሁሉም ነገር ጊዜው ይመስለኛል። እኔ ግን በጣም ፈርቻለሁ። ምን ማለት ነው ፈርቻለሁ ማለት ሚያት? ይኸውልሽ እንደዚህ አይነት ቀልድ ነው የምችኝ። ያሰብሽውም ነገር ካለ እርሱ እሱ ደግሞ ነው ያልኩትን ብቻ ነው የሚሰማው። እኔ እንጃ ብቻ ሁሉም ነገር ቢቀር ደስ ይለኛል። ቢቀር ማለት ምን ማለት ነው? ቆይ ግን እሱ ያን ያህል ሞኝ ይመስላል? ንብረትንም ያህል ነገር ይዤ ስወጣ እሺ ብሎ የሚለቀኝ ይመስላል? በዛ ላይ ደግሞ ምን? ዳኒ እኮ የሚወደድ ሰው ነው። ይኸውልሽ ይሄ የቂል ጨዋታሽን ተይው እሺ? በኋላ ወድጄዋለሁ ምናምን ብለሽ እንዳንጣላ። ቆይ እሺ ምን እንዳደርግልህ ነው የምትፈልገው? የምፈልገውንማ በደንብ ታውቂያለሽ። ይኸውልሽ በሁለት ቀን ውስጥ ያልኩሽን ነገር ካላደረግሽ እጥፍ ዋጋ ነው ማስከፈልሽ፣ እጥፍ። ሜላት ቆይ አንቺ ማለት ምን ማለት ነው? እኔ እኮ በጣም ነው ማፈቅርሽ። ለዛ እኮ ነው ምንም ነገር ሳልሰስት የሰጠውሽ። አውቃለሁ ግን እኔ አሁን ላይ ምንም አይነት የማግባት ፕላን የለኝም እኮ። ለምን? ላይፍን በደንብ ሳላጣጥም በትዳር ታስሬ መኖር አልፈልግም። ለዚህ ነው በቃ። እና አላማሽ ከአንዱ ባለሀብት ወደ አንዱ ባለሀብት እየዘለልሽ መኖር ነው? እሱ ነው ፍላጎትሽ? እሱ አይመለከትህም። ለማንኛውም እስከዛሬ አብሬህ ለኖርኩት ምንም ነገር አልጠይቅህም። መኪናዬን ብቻ ይዤ ውልቅ እላለሁ። መኪና? የምን መኪና? መኪናው በእኔ ስም እንደሆነ ረሳሁ እንዴ? አዝናለሁ በጣም። እንደዛ በፍቅር በደስታ ልቤን የሞላችው ሜላት ለካ ሌላ ዓላማ አላት። እረፍዶ ስላወቅኩሽ በጣም አዝናለሁ። መኪናው ባንቺ ስም አይደለም። ምን? መኪናው ባንቺ ስም አይደለም። ቁልፉን ብቻ ነው የሰጠውሽ። ይሄ እንዴት ሊሆን ይችላል? አየሽ እኔ የዋህ እንጂ ጅል አይደለሁም። አሁን ቁልፉን አስቀምጠሽ ውጪ። ውጪ! አምጪ ቁልፉን። ወይኔ ሜላት ዝም ብለሽ ወጣሽ? ኤልያስ ምን ማድረግ እችላለሁ ከዛ በላይ? ወይኔ ኤልያስ ስንት ነገር እንደለፋንበት እያወቅሽ። እሱንማ ቀድሜ ነግሬህ ነበር። ምንድን ነው የነገርሽኝ? ይቅርብን ብዬ ነው። እሺ ይኸውልሽ አሁን ምን እናደርጋለን መሰለሽ? ምን? ሄደሽ ይቅርታ ጠይቅብልሽ። እሱ በጭራሽ የማይሆን ነገር ነው። በጭራሽ። ለምን ሲባል? ሲጀምር ይቅርታ ብለው ምንም ይቀየር ነገር አይኖርም። ሲቀጥል ደግሞ እኔ በድጋሚ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ለነገሩ ተይው፣ እኔ ነኝ ጥፋተኛ። እንደዚህ ፋራ እንደሆንሽ ያወቅሽ አንቺ ለእንደዚህ አይነት ነገር መምረጤ። ይኸውልሽ አንቺማ ቢሳካልሽ ሐሳብሽ እኔን ከመሀላችሁ አስወጥተሽ ከዳኒ ጋር የተንደላቀቀ ህይወት ልትኖሪ። እሱ ደግሞ መቼም አይሳካልሽም። እሺ
ይኸውልሽ ደግሞ ከዚህ በኋላ ዳንኤል አጠገብ ላግኝሽና ከምድረ ገጽ ነው ማጠፋሽ። እሺ? ድሮም ሴቶች ክብር አይወድላችሁ። ተይ ግን ሳርዬ፣ ተይ ግን ነቃ በይ። ወይኔ ጉዴ ፈላ። ሻውን ደግሞ ምንድነው አድርጊ የምትይኝ? ነቃ በይ። እስከ መቼ ነው ከኔ በታች ሆነሽ የምትኖሪው? እንደዛ ነው የምታስቢው? የምሬን እኮ ነው። ውበት አለሽ፣ ጸባይ አለሽ፣ ማንኛውንም ወንድ ማንበርከክ ትችላለሽ። ቆይ ለምንድን ነው እንደ ዘመኑ ሴቶች እንደኛ ማትሆኚ? ምን እንደናንተ አርቲፊሻል ህይወት እንድኖር ነው የምትፈልጊው? ምንም አርቲፊሻል የሚባል ነገር የለም። ይኸውልሽ እኔን ተመልከችኝ እስቲ። ቀሚሴን ይው የተገዛው ከፓሪስ ነው፣ ኦሪጂናል ነው። ስልኬን፣ ቦርሳዬን፣ ሁሉም ነገር ይው እስቲ። ስልኬ እንኳን የተገዛው ከኒውዮርክ ነው። እሉይ እኔ ስለ ቁሳቁስ እያወራን እንዳልሆነ በደንብ አድርገሽ ታውቂያለሽ። አይ ሳርዬ፣ ሞኝ ነሽ እኮ የምልሽ በምክንያት ነው። ይኸውልሽ ገንዘብ ካለሽ ሁሉም ነገር ኦሪጂናል ነው። እሺ ጉዴ ነው። አንቺ ትንሽ ከቆየሽ ታሳምኚኛለሽ። ነው እንደምኛል አትናትርኪም እባክሽ። እኔ ላንቺው ብዬ ነው። የጓደኛቴን ደግሞ መከረሻለሁ። በሰላም ነው እንዲያጠርፍ የጠራኝ? በሰላም ቢሆንማ በምን እድሌ። ቆይ ታዲያ ምን ተፈጥሮ ነው? ጥላኝ ሄደች። ማን ልትሆን ትችላለች? ሜላት ናታ እኮ። ቆይ ለምን? መጀመሪያ ገንዘቤን እንጂ እኔን ፈልጋ አልመጣችም። ያገኘችውን ነገር አፋፍሳ ለመሄድ። በጣም ያሳዝናል። በጣም የእውነት ኤልያስ፣ አሁን ግን በጣም ነው የመረረኝ። በቃ በጣም ነው የመረረኝ። በጣም ነው ያስጠላኝ። እስከ መቼ? አይዞ ጓደኛዬ፣ ለአንተ ያላት ሴት የትም አትሄድም። ጊዜዋን ጠብቃ በራሷ ጊዜ ትመጣለች እኮ። መቼ ንገረኝ፣ መቼ? እስኪ መቼ ነው ያቀን? እሱ ያለቀን እቺ ልጅ ከሄደች መጀመሪያ ያንተ አልነበረችም ማለት ነው። አንቺ ምንም ጫወታ አይከብሽም እናቴ። ለማንኛውም አስቢበት ጓደኛዬ። እኔ ምንም አስብበት ነገር የለኝም። ቆይ ግን ዛሬ ማን ነው ፈቶ የለቀቀብኝ? ምክር አብዝተሻል። እኔ እኮ ስለማስብልሽ ነው። ይኸውልሽ ውዴ፣ አንቺ ብቻ ወስኝ እንጂ አገሪቷ ላይ አለ የተባለ ቱጃር ነው ማጣብስሽ። ስላሰብሽልኝ በጣም ነው የማመሰግነው የኔ ውድ ጓደኛ። ግን እኔ የአንቺ ጉዳይ ራሱ ያሳስበኛል። ለማንኛውም አስቢበት ሳርዬ። ቻው ቻው። አረ ምንም ሀሳብ አይግባ። ይሄ እኮ በጣም ቀላል ጉዳይ ነው። በገንዘብ ምን ልንፈታው የምንችለው ጉዳይ ነው። በተጨማሪ ደግሞ ዳኒ ሰዎችን በጣም ይግባባቸዋል። ስለዚህ ጨርሰዋል። ሀሳብ አይግባ። አረ በፍጹም ያው የስራችን አንድ አካል አይደል? በጣም ጥሩ። ምንም አይደል፣ ምንም አይደል። እሺ አመሸሽ። በጣም አስጨነቅሽኝ። የኔ ፍቅር ከሳሪ ጋር ፈታ እያልኩ ነበረ። ሱስ ባልከፋ ነበር፣ ግን እኮ ቅድሚያ የሚሰጠው ለባል ነበር። የኔ ፍቅር አሁን መጥቼልሃለሁ እኮ እንደፈለክ አድርገኝ ብለሽኝ ነው። በእኔ እስቲ እንግባ።
ጓደኛዬ እያስቸገርኩ እንደሆነ ይገባኛል። ምን ማለት ነው ደግሞ ዳኒ? ያንተ ችግር ማለት የኔ ችግር ማለት አይደለም? ቢሆንም በእኔ ጭንቀት ውስጥ አንተንም እያስጨነቅኩ። ልጨነቅ? አንተ ማለት እኮ ጎዳና ላይ ወድቄ ያነሳኝ ብቸኛ ወንድሜ ነህ። አንተ ባትኖር እኮ እኔ አሁን ላይ ጎዳና ላይ ወድቄ የምገኝ ባተሌ ነበር የምሆነው። እንደዚህ እንዳትል ተነጋግረን ነበር አይደል? እኔ የምልህ ኤላ፣ አሁንስ ምን አለ እንደሌላ ሰው ሆንኩ። ምን ማለት ነው ደግሞ እንደሌሎች ሰዎች ማለት? ማለቴ ብዙ የከተማችን ባለሀብቶች የመረጧትን ሴት በገንዘባቸው ያገባሉ። ያልበቃ ብሏቸው ደግሞ በየቦታው በሰሩት ቤት አንዳንድ ሴት ያስቀምጣሉ። እንደዛ ነው የሚኖሩት። ይሄማ የሁሉም ማለት የሁሉም ሳይሆን የአብዛኛውን ባለሀብቶች የኑሮ ዘዴ ነው። አየህ፣ እኔ ግን እንደዛ ማድረግ አልችልም። ለምን? እናቴ ሴት እንዳከብር አድርጋ ነው ያሳደገችኝ። እኔ እንኳን ላድርገው ብል ህሊናዬ አይታዘዘኝም። አይዞህ፣ ፈጣሪ ያውቃል። እና ሻው ምን ልታደርግ አሰብክ? አሁን 2 ፕሮጀክት እጄ ላይ አለ። በቃ ስራዬ ላይ ነው ማተኮር ያለብኝ። ከዚህ በኋላ ምንም ነገር አልፈልግም። በቃኝ። እሱማ በጣም ጥሩ ሀሳብ ነው። ትወደኛለህ አይደል? ጀመራት ደግሞ የጀላጀል ጥያቄዋ። ዝም ብለህ መልስልኝ። በዚህ ምድር ላይ ካንቺ በላይ የምወደው ሰው እንደሌለ እያወቅሽ መጠየቅሽ ለምን አስፈለገ? እና ብትወደኝ ኖሮ ነው 3 ቀን ሙሉ ሾፒንግ ይዘኸኛል ብታው። ውይ ይቅርብኝ የኔ ቆንጆ። እንደውም ይኸውልሽ ዛሬው አሁኑ ተዘጋጅ፣ እንሄዳለን። የምርህ ነው? አዎ። ማይላ ቆይ ዝም በይ። አሎ አቶ ዳንኤል። አቶ በላይ እንዴት ነህ? እንዴት ነህ? በጣም ጥሩ ሰዓት ነው የደወልከው። ደህና ነኝ። ምን ነው? አይ ያው እኔም ልደውልልህ ነበር ለማለት ነው። እቤት መምጣት ትችላለህ ዛሬ? አዎ በሚገባ አሁን እመጣለሁ። እሺ በቃ እጠብቅሃለሁ። ቻውሽ። ዳንኤል ነው የደወለልኝ። እሺ ምን ላድርግ? ቆይ ዳንኤል የሚባለው ሰውዬ ማን ነው? የቢዝነስ ባልደረባዬ ነው። በዛ ላይ ደግሞ የሚገርምሽ ቁልፍ ቦታዎች ላይ ሰዎች ስላሉ ጨረታ እንዳሸንፍ ያግዘኛል። በዛ ላይ ደግሞ በጣም ጥሩ ሰው ነው። የናጠጣ ሀብታም ነው በለኛ። ያን ያህል የሚካበድ ሀብት አለው ባይባልም ጥሩ ኑሮ ግን ይኖራል። እና ለምን አንድ ቀን እዚህ ራት አጋብዘው? ያን ያህል ግርግር የሚወድ አይነት ሰው ባይሆንም ለማንኛውም ግን ሞክራለሁ። በቃ የኔ ውድ ልሂድለት፣ ልብስ ልቀያየር። በጊዜ ከመጣሁ እንሄዳለን። እንዴት ነህ ታዲያ ዳኒ? ደህና ነኝ። ምን ነው ግን ፊትህ ሰላም አይደለህም እንዴ? ሰሞኑን ጥሩ ሁኔታ ላይ አይደለሁም። ማለት ምን ተፈጠረ? ሴቶች ሁሉ ገንዘብ ወዳድ ሆኑ። ማለት ከሜላት ጋር ሰላም አይደላችሁም እንዴ? ገንዘብህን እንጂ ፍቅርህን አልፈልግም ብላ ትታኝ ሄደች። ኦ በጣም አዝናለሁ። ይገርማል። በዚህ ጊዜ ግን እኔ እድለኛ ነኝ ማለት ነው። ህሊና እኮ ከሌሎች ጋር ስትተያይ። አቶ በላይ እርግጠኛ አትሁን። ለማንኛውም ወደ መጣበት ጉዳይ እንግባ። ለምን ነበር በጣም አጣድፈ ፈልጋለሁ ያልከኝ?
ወይኔ ጓደኛዬ ሰሞኑ ፀሐይ እንኳን ለእግረኛው መኪና ላይ ያዘው ራሱ ከባድ ነው። ይሄን አሽሙርሽን ታይም ብልሽ እምቢ አልሽ? አንቺ እናቴ እንኳን ባሽሙር ጭንቅላትሽ ተከፍሎ እንደ ውሃ ብጨመርብሽ እንኳን መች ይገባሻል? እንዲገባኝ ስለማልፈልግ ይሆናል። ይልቅ እሱን ተይው። ሰሞኑ ሼባ ስለሆነ ባለሀብት እያወራኝ ነበር። በጣም ባለሀብት ባይባልም አንዲት መልከ መልካም ሴትን አንደላቆ ስለሚያኖር ባለሀብት እያወራኝ ነበር። ያው አወራኝ ባይባልም አወጣጣሁት ብሎ ይቀለኛል። ማለትማ ሰውየውን ዝም ብዬ ሳስበው ላንቺ ቢሆን ይመስለኛል። አንቺ ትቀልጃለሽ እናቴ። እየቀለድኩ አይደለም። ይኸውልሽ ከሼባ ጋር የሆነ ቢዝነስ ጀምረዋል እና ሰሞኑን እራት እንድንጋብዘው ነግሬዋለሁ። በዛው አስታውቃችኋለሁ። እናቴ ይሄ ቅደሽን ብታቆሚ ነው የሚሻልሽ። በጭራሽ የማይሆን ነገር ነው። ሰውየው ለመምጣት ይስማማ እንጂ እሱን እናየዋለን። እና አሁን ተረጋጋ? አሁንማ ምን አማራጭ አለኝ? የግድ መረጋጋት አለብኝ። እሱስ ልክ ነህ። ታውቃለህ፣ በቃ ሜላት ሁሉን ነገር አበለሻሽተው ሄደች። በቃ ሰው ሁሉ ማመን አልቻልኩም። አይዞ ጓደኛዬ፣ ማን ያውቃል ድስት ግጣሙን አያጣም። ፈጣሪ ደግሞ ለአንተ የምትገርም ፍቅረኛ እያዘጋጀልህ ይሆናል። እንዳፍ ያርገው ጓደኛዬ። ዳኒ፣ እኔ እኮ ፈርቼ ነው እንጂ አንድ በጣም የምትገርም ልጅ ተዋውቄያለሁ። ተው እንጂ ኤልያስ፣ በቃ እኔ አልፈልግም። ከዚህ በፊትም ሜላትን እንደዚህ ብለህ ነው ህይወቴ ውስጥ ያስገባው። አውቃለሁ እኮ ለእኔ ብለህ እንደሆነ፣ ግን እኔ አሁን ላይ አልፈልግም። በቃኝ። ይኸውልህ ዳኒ፣ እቺ በጣም የተለየች ልጅ ነች። በጣም አሁን እኔ ምንም ነገር አልፈልግም። ለራሴ ጊዜ መስጠት ነው የምፈልገው። እሺ እንግዲህ እንዳልክ። እንሂድ አይደል? በቃ እኔ ልጅሽ ውዴ። ቆይ እኔ የምገዛው ቃል አብረን እንጣለን። በኋላ ስትመለሺ ብትጠለፊስ ባለሀብቱ ምን ሊውጠው ነው? ምን ይውጣል? በየሆቴሉ እየዞሩ የሚያኙበት ቡና። ዋ በሱ ቀልድ የለም። እሺ እንዳጀምን እንደ ሁለት ምን ሆነች? እምቢ አለች። ካሰራኋት እንኳን ሳምንት አልሆነኝም እኮ። ወይ ካልሆነ እዚህ ቅርብ ያለ ገራጅ ነው ሰዳታ። እስከዛ ከሄደችልን እስኪ ቆይ ቼክ እናድርጋት። ምን ሆነ? መሀል መንገድ ላይ ነው የቆመችው ዝም ብላ። ብታይ እዚህ ድረስ ራሱ ለመድረስ ስንት ስቃይ እንዳየን። በቃ ዛሬ አይታያት ታረጋትና ነገ ደውልልላለሁ። አዳኒ ያብ ስራ አለብህ እንዴ? አረ እዴ ላንተ አንተ ነው ማስቀድሞ ዳኒ፣ አታስብ። ለማንኛውም ለውጭው እንዳታስብ፣ ፊክስ አደርጋለሁ። ችግር የለም፣ በርታ። በአንድ መኪና አልቦን ካር ከአራት እግር በሰዓታት ውስጥ ወደ ሁለት እግር ተቀይራል። ያዘዝኩት መኪና ደርሶ ቢሆን እኮ እንደዚህ አልቸገርም ነበር። ለነገሩ አይዞህ፣ ለትንሽ ጊዜ ነው ከዚህ ተራው ማህበረሰብ ጋር እንደዚህ የምትጋፋው። ኤልያስ፣ እኔ ማን ነኝ? ተራስ ማን ነው? ትሰማኛለህ? እኔ እንደዚህ አይነት ቃል አልወድም። ሁለተኛ እንደዚህ እንዳትለኝ እሺ?
ይቅርታ በቃ እሺ ቦስ። እንዴ እኔ እኮ በቃ ይሄ ትትና እኮ ነው ከአይምሮዬ በላይ የሚሆንብኝ። ትቀልድብኛለህ? ለነገሩ መኪናም እኮ መከራየት እንችላለን። ኪራይ እንኳን ጣጣ ብዙ ነው። ራይድ እንጠቀማለን። ቦስ ኧረ ቦስ ምንድነው? አታምረው? ኧረ በእናትህ ቦስ የእውነት በጣም የምታምር ልጅ ናት። በጣም ቆንጆ ናት። እኔ ግን ይቅርታ አድርግልኝና ዳኒ፣ ይሄኔ እንደዚህ የሚካበድላት ልጅ አልመሰለችኝም። ምንም ውበቱ አልታየኝም። የኔ ወንድም ውበት እንደ ተመልካቹ ነው። ለእኔ ግን ቆንጆ ናት። ቢሆንም ግን ያን ያክል ድረስ በቃ እንደዚህ ተከታትለ ሰፈሯ ድረስ ሄደ ቤቷን አይተ እንደዚህ የምትሆንላት ልጅ አለች። ኤልያስ፣ እኔ አንተ ባልከኝ አይደለም የምነዳው። እሺ ልቤ የሚለኝ ነው የምከተለው። እኔ አሁን የጨነቀኝ በቃ አለ እንዴት እተዋወቃታለሁ የሚለው ነገር ነው። ይሄ ደግሞ ምን ያስጨንቃል? ይሄ እኮ በጣም ቀላሉ ነገር ነው። ይኸውልህ እዛው ሰፈሯ ድረስ ትሄዳለህ፣ ትጠብቃታለህ፣ ስትመጣ ታገኛታለህ፣ ታወራታለህ። በቃ ከዚህ በላይ ሌላ ምን ትፈልጋለህ? ይሄ ደግሞ ጥሩ ሀሳብ ነው። በቃ እተዋወቃታለሁ። ብቻ ተመችታኛለች። መቼው እንደው ከዚህ ቤቱ ልቅ ብዬ እንደ ዳኒ አይነት ቤት ውስጥ የምኖረው። ኧረ ተው ፈጣሪ፣ ኧረ ተው ይሄን ተው። ይኸው እዚህ ጋር ነኝ። በኋላ ቁጭ ያል ግን ተው። ይኸው ታውቃለህ፣ ሴቶቹንም ቶሎ ውጡና ለውጡኝ አልኳቸው፣ አሻፈረኝ ያሉ። እሺ እኔ ታባቴ ልሄድሽ? የማን ያለ ልበልሽ? እንግዲህ ካንተ ውጭ ወዴት ልሄድሽ? እኔ እሺ ፈጣሪም ጨከነ። ወይኔ ውይ በጣም ይቅርታ። አረ ችግር የለውም ያጋጥማል። ይሄን የሚያክል ሰፊ መንገድ እያለ በዛ ጥግ መሄድ እየቻልኩ ወይኔ ምን አይነት ቀሽም ነኝ። ችግር የለውም። ይሄን ያህል ራስን መውቀስ አይጠበቅብም። ትንሽ መንገድማ አልሸኝሽ፣ ካለዛማ ቀኑን ሙሉ በጸጸት ነው የምውለው። ይሄ ደግሞ እንዲሆን አንቺም አትፈልጊም። ደረቅ ነገር ነህ። ልሸኝሽ? ታዲያ ወዴት እየሄድሽ ነው? ጥድፊያው የስራ ማመልከቻ አላስገባ ብዬ ለዛ ነበር ስቸኩል የነበረው። በጣም ነው የሚገርመው። ምኑ? ስራ አጥ አትመስይም እንዴ? ስራ አጥ ምንድን ነው የሚመስለው? እሱን አላውቅም፣ ግን አንቺ አትመስይም። ምን ግንባር ላይ ምናምን ይጻፋል እንዴ? ለምን እኔ ስራ አልሰጥሽም? ማለት አይ ያው እኔን በማዝናናት ያው ከፍልሻለሁ ብዬ ነው። ጥሩ ትጫወታለህ። አመሰግናለሁ። ስለዚህ አንድ ነን ማለት ነው? አዎ በደምብ።
እና ያሰብነው ተሳካ ብለኛል። በደንብ ደስ የምትል ልጅ ናት። ዳኒ ተረጋጋ። እንደዚህ ለማለት አትቸኩል። ሜላትንም እንደዚህ ብለህ ነው ጉድ የሰራች። ኤልያስ ሜላት ራሷ መጣን የተዋወቀችኝ። ሳሮንን ግን እኔ ራሴን ሂጄ የተዋወቅኳት። ቢሆንም መጠንቀቅ ግን አለብህ። ልጅቷን የተወሰነ ልያትና ያሰብኩት ነገር አለ። ምንድን ነው እሱ ያሰብኩ? እሱን ሲሳካ እነግርሃለሁ። የኔ ፍቅር ወይ የኔ ቆንጆ፣ ሰሞኑን ግን ጣልጣል እያደረከኝ ታውቀዋለህ አይደል? አዎ ታውቆኛል። ምን መሰለሽ ከዳንኤል ጋር አዲስ የጀመርነው ስራ የራሱን ጊዜ ይፈልጋል። ለዛም ነው እኔም ቢዚ ያደረገኝ። ቆይ እሱ ሰውዬ ግን ትእዛዝ ከማስተላለፍ ውጭ ሌላ ስራ የለውም እንዴ? በጣም የዋህ እኮ ነሽ ማሪ። እንዴት? ይኸውልሽ ስራው ለሁለታችንም ቢሆን ጥቅሙ፣ በዋናነት ግን የምጠቀመው እኔ ስለሆንኩኝ ነው ስራውን ያዝኩት። እና ባሪ ሲነጥቅብኝ ነው ይላል። ናፍቆት ነው አይደል እንደሚያነጫንጭሽ? በተነሽ ተነሽ ተነሽ ተነሽ። ሄሎ ሄሎ አለቃ። ታውቃለህ፣ ልደውልላት ብዬ ፈራሁ። ምንም የሚያስፈራ ነገር የለም። ያን የሚያክል ነገር ተወጥተህ እንዴት እቺ ላይ ትፈራለህ? እሺ ደወልኩ ይባል ምንድን ነው ማውራት? ይኸውልህ አንተ ብቻ ደውልላት። ሁሉንም ነገር ለፈጣሪ ተወው። መቼም ነው ወሬ የማይጠፋብህ። እሺ በቃ ቻው። የዚህ ልጅ ነገርማ መሳካት የለበትም። ቢሳካ እንኳን የሆነ ነገር ማሰብ አለብኝ። መቼም አግኝቼ እሷን ማሳመን አያቅተኝ። ሄሎ ሄሎ ሳሮን ነኝ። ማን ልበል? ዳንኤል ነኝ። ዳንኤል አላወኩም። ትከሻዬን የገጨሽኝ እያመመኝ ስለሆነ የምታውቂው ወጌሻ ካለ እንድጠቅሙኝ ነበር። እንዴ አንተ ነህ እንዴ? አዎ እኔ ነኝ። የማታውቂው ስልክ ሲደወል እንደዚህ ነሽ እንዴ? ያው በዚህ ሰዓት ማን ነው ብዬ እኮ ነው። ኦኬ በዚህ ሰዓት የሚደውል የለም ማለት ነው? ማለቴ ያው የማላውቀው ሰው ማለቴ ነው። ከእንቅልፍሽ ቀሰቀስኩሽ አይደል? አይ በጭራሽ አልቀሰቀስከኝም። እንቅልፍ እምቢ ሲለኝ የጀመርኩት መጽሐፍ ነበር፣ እሱን እያነበብኩ ነው። በጠበጥኩሻ። ይሄ እኮ ነው ችግርሽ። ማለት ሰው የምትንቂው ነገር እንዴ? ይሄ ሰው ከመላክ ጋር ምን ያገናኘዋል? ለራስ ክብር ከመስጠት እንጂ። ወይኔ ከአንቺ ጋር መከራከል ለነገሩ ጉንጭ ማልፋት ነው። ያውልሽ ከማንም ቦዘኔ ጋር ከምትንከራተቺ እኔ ያቀርኩልሽን ነገር ብትተገብሪው ነው የሚሻልሽ። እሺ እናወራችሁ
በደንብ ነው። ታውቃለህ፣ በጣም ደስ የምትል ልጅ ናት። እኔ እኮ በጣም ነው ግርም የምትለኝ። ማለትማ ባለሀብቱ በገንዘቡ የፈለጋትንና የተሻለችውን ሴት አፈፍ ያደርጋል። አንተ ግን እዚህ። እኔ ዳንኤል ነኝ፣ ሌላ ባለሀብት ደግሞ ሌላ ሰው ነው። እኔ የምኖረው እንደ ራሴ ነው። ትሰማኛለህ? በገንዘብ ላይ የተመሰረተ ትዳር ደግሞ መጨረሻው አያምርም። ታዲያ ምን ችግር አለው? ገንዘብን ይጭነቀው እንጂ ሴት ልጅ ብትሄድ ሴት ልጅ ትተካለች። ምንም የሚያሳስብ ነገር አለ? ወንድሜ፣ አንተ እድሉን ብታገኝ አትቻልም። ወደ ራስ ተመለስ። ከባድ ሰው እንዴት ነህ? እንዴት ነው አለው? እግዚአብሔር ይመስገን። በሰላም ነው ይፈልግ? ላገኛት ነው። ማንን? ሳሮን? አዎ። አሪፍ ነው። ታዲያ ያገኛት። ግን አንድ ችግር አለ። ማለት ቆይ፣ የምን ችግር? በቃ ኑሮዬ ዝቅተኛ እንደሆነና ስራ እንደሌለኝ ነው የነገርኳት። ማለት ቆይ፣ ለምን? ምክንያቱማ ከዚህ በፊት የገጠመኝ ነገር እንዲገጥመኝ አልፈልግም። በቃ በፍቅር ላይ የተመሰረተ ንጹህ ትዳር እንዲኖረኝ ነው የምፈልገው። ታዲያ እውነተኛ ትዳር የምትፈልገው በውሸት ነው እንዴ? ኤላ፣ ከዚህ የተሻለ ምንም አማራጭ አልነበረኝም። እሺ ቆይ፣ ቤትህን አሳይ ማለቱ አይቀርም፣ ወደ አንተ ህይወትም ቀርባ መግባቱ አይቀርም። ያኔ ምን ልትላት ነው? በጣም ጥሩ ጥያቄ። ያንተ ቤት የኔ ቤት ነው። አልተመለሰልህ? ማለትማ ያው ቤቴ ነው እንጂ ከስራ ውጭ የምለብሰውን አለባበስ ታውቀዋለህ። ኖርማል ነው። ዳኒ፣ ይሄ ነገር ግን ለእኔ እብደት ነው። አይምሰልህ፣ ልክ ነኝ። እድሜዋ ረጅም ነው። ደወለች። በድጋሚ ስላገኘሁሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። የእውነት ዳንዬ፣ በጣም ታውቂያለሽ፣ ሁሉ ነገርሽ ከሌሎች ሴቶች ይለያል። ማለት ምን የተለየብህ? አነጋገርሽ፣ አለባበስሽ፣ አስተሳሰብሽ፣ በቃ የሆንሽ ልዩ ሴት ነሽ። መቼም እኔን ለማስገረም አይደለም። እኔ ሰው ለማስገረም ብዬ ምንም ነገር አድርጌ አላውቅም። አሪፍ ጊዜ ነበረን። በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። አረ ግድ የለም፣ ሌላ ጊዜ እገባለሁ። ወይኔ በእግዚአብሔር በጣም ይቅርታ። እባክህ ገባና። የእውነት ስቀልድ ነው። ሌላ ጉዳይ አለኝ። ቻው። 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 እንዴ ቻው። እሺ ቢያንስ የራሱ ቤት አለው? የለውም። እሺ ትንሿን ብትሆን የራሱ መኪና አለው? የለውም። ስራስ አለው? የለውም።
አብደሻል። ሊትራሊ አብደሻል። ሳሪ ሙች በጤናሽማ አይደለም። ቆይ ምን ሆነሻል? ገና እኮ ምንም አልጀመርንም። እናቱ ፋራረክሽኝ እንዴ? በዚህ ሁኔታችሁማ መጀመራችሁ እኮ አይቀርም። ቢሆንም አይደብረኝም። ልጁ ደስ የሚል ነገር አለው። ለማንኛውም በስልክ አውርተን የምንፈታው ነገር አይደለም። ነገ ቤት መጥቼ እናወራዋለን። እሺ እሺ፣ ቻው ቻው። ፀሐይዋ ግን ከባድ ናት አይደል? እንዴ በጣም እኔ የምልሽ አንድ ጥያቄ ልጠይቅሽ፣ ግን ደፈርከኝ እንዳትዪ። ይሄ ጠይቀኝ፣ ምን ችግር አለው? የፍቅር ግንኙነት ይኑርሽ አይኑርሽ አልነገርሽኝም። በዚህ ጊዜ ለእንደዚህ አይነት ቁም ነገር የሚበቃ ሰው ከየት ይገኛል ብለን ማለትማ በቃ ሁሉም ሰው ከእውነተኛ ፍቅር ይልቅ ለንዋይና ለጊዜያዊ ውበት ነው የሚገናኘው። ብቻ በቃ አለ አይደል፣ በአጠቃላይ አርቲፊሻል ሰው በዝቷል። ታውቂያለሽ፣ ሁል ጊዜ እንዳስደመምሽኝ ነው። ሰላም ለዚህ ቤት። ዳን እንዴት ነህ? ሰላም ለዚህ ቤት። እንዴት ነህ? ሰላም ነው? ሰላም ነዋ። አለሁ። እንዴት ልትመጣ ቻልክ? እንዴ ጓደኛዬ ቤት ለመምጣት ፍቃድ መጠየቅ አለብኝ እንዴ? ኧረ እንደዛ ማለት እንኳን አይደለም። እሱማ ቤት አይደል እንዴ? እኔ እንኳን መጣጤ የባለፈው እቅዴ ልነግርህ ነው። ምንድን ነው እቅድህ? ንገረኝ። እሺ። ከዚህ በኋላ ይሄ ቤት የኔ ቤት ነው ማለት እንዴ? ታውቂ የለ እንዴ? ምንም እንደሌለው ሰው ሆኜ ነው የቀረብኳት። በቃ ያው ሳሩን ይሄ ቤት የኔ እንደሆነ ነው የምታውቀው እኮ። እሺ፣ ግን እስከ መቼ? ያው ልቤ እውነተኛ ሴት መሆኗን እስካረጋገጠልኝ ድረስ። እንደፈለግ እንግዲህ። በጣም ነው የማመሰግነው። ምንም አይደለም። እንግዲህ ይህን ከመሰለ አሪፍ ኑሮ የአይጥ ቤት ውስጥ መኖሩን መርጠሽዋል። ለምን መንግስተ ሰማያት አይሆንም? የውሸት ኑሮ ከመኖር ዋሻ ውስጥ የእውነት ኑሮ ብኖር ይሻለኛል። ቆይ አንቺ ሀብታም ሁሉ ፍቅር አያውቅም ያለው ማን ነው? እኔ እንደዛ አላልኩም። ግን ደግሞ በቃ ገንዘብ ኖረውም አልኖረው እኔ ጉዳይ አይደለም። እንግዲህ አሁን አዲስ ልጅ ተዋውቀሻለሁ፣ እኔ ማስተዋወቅሻለሁ። ገንዘብና የምትፈልጊው ፍቅርም አንድ ላይ ስታገኙ ስለምትችሉ ምን አይነት ሰው ነሽ? እሺ እናስብበታለን። እንዳጨቀጭኝ። የኔ ፍቅር ወይ የኔ መቤት፣ ቆይ ለምን አንድ ቀን አብረን ከምሰራውን ሰው ይራት አንጋብዘው? አሁን እኮ ስራችንን በስኬት ወደ መጠናቀቁ ስለሆነ ያ ምክንያት አድርገን ልንጋብዘው እንችላለን። ግን ምን አስበሽ ነው? ምን አስባለሁ? እንዲሁ ቤተሰባዊነታችንን ለማጠንከር ብዬ ነው እንጂ። ያ ብቻ ነው? አዎ። አየኔ ሳት ድሮም እኮ ማንም አይችልሽ። ሰላም ለዚህ ቤት። እንግዲህ ቤታችን እቺ ትመስላለች።
እንግዲህ ቤቴችን ትመስላለች ድሮም የሴት ላጤ ቤትና የወንድ ላጤ ቤት ልዩነት አለው ማለት ያው ትንሽ አያያዙ ይለያል እና ምን ታልሽ ታውቂያለሽ አሁን ላይ የሆነ ነገር እየተሰማኝ ነው ምን አይነት ስሜት የሆነ የጎደለው ህይወቴ ሙሉ የሆነ ይመስለኛል እሱማ እኔም እኮ አንቺ ምን ቃላቅም ካንተ ጋር ስሆን የሆነ ደስ የሚል ስሜት ይሰማኛል የሆነ ማላውቀው አይነት ስሜት ታውቃለህ ወደድክም ጠላህም በግድ እንድታፈቅራት ታረጋለች የእውነት ዳኒ ባንተ በጣም ደስተኛ ነኝ በጣም ጥሩ ሴት መሆኗን አውቄያለሁ እና ማረጋግጫለሁ ታዲያ ምን ልታረግ አሰብክ አሁንማ ሁሉንም ነገር ልነግራት ወስኛለሁ ከዛም በፍቅር አብሬት ለመኖር አይ ደስ ይላል እኔ እንደውም መፈራው ይሄን ነገር ስትነግራት በቆመች በድርቅ ብላ እንዳትቀር ነው ኤልያስ 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 በእውነት በጣም ደስ ብሎኛል አቶ በላይ በጣም ነው የኮራውብህ ነገሮች ባሰብናቸው መልኩ በመሄዱ እኔም በጣም ደስ ብሎኛል እኔም በራሴ ጉዳይ ተይዤ ምንም አላገዝኩም እንደዚህ በዚህ ካልተጋገዝን ቢዝነስ ፓርትነር መሆናችን ታዲያ ምኑ ላይ ነው እሱስ እውነት ነው ምንድነው ግን ጊዜን እንደዚህ ወሰደብህ ጉዳይ እግዚአብሔር ከፈቀደ ላገባት የምፈልጋትን አይነት ሴት አግኝቻለሁ ዋው 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 በጣም ደስ ይላል ድርብ ድል ነው በለኛ በጣም ታዲያ ለምን እራት አልጋብዛችሁ
ያንተንም ደስታ የስራችንም ስኬት አንድ ላይ አድርገን እናከብረዋለን። ለሱ እንኳን ጊዜው ገና ነው። ብዙ ማስተካከለው ነገር አለ። ምንድነው እሱ? እሱ ታሪኩ ብዙ ነው። ባይሆን የራት ግብዣውን ተቀብያለሁ። እሺ ዳንዬ። ወይኔ እኔ ፍቅር እሺ አለ። በጣም ደስ ይላል። እንግዲህ ከኔ የሚጠበቀውን አድርጌያለሁ። ቀሪው አንቺ ጉዳይ ነው። ከዚህ በኋላ ያለውን ለኔ ተውልኝ። እኔ አንቺ ደስ እንዲልሽ የምፈልገው። አመሰግናለሁ እኔ ፍቅር። መጣ የኔውድ ወይ ነገ ተዘጋጅሽ። ለምን ነው የምዘጋጀው? ነገ እራት ጋብዘነዋል። ነገ ሊመጣ ነው። በቃ አንቺ ልጅ አንድ ነገር ከሻ አትለቂም አይደል? ይልቅ እሱን ታዩና ነገ ምንም አይነት ፕሮግራም እንዳትይጂ። እሺ ይሁንልሽ። ግን ይኸውልሽ ምንም እንደማይፈጠር አውቂ። እኔ ከዳኒ ውጭ ማንንም ማየት አልችልም። ይኸውልሽ አክብረሽም ሆነ ምንም ሆነ ብቻ ነገ እንድትመጪ። አንቺን ስለማከብርሽ ብቻ እመጣለሁ። ቻው። እሺ ቻው በቃ። ሄሎ፣ እንዴት አደርሽ የኔ ልዕልት? እንዴት አደርክ የኔ ፍቅር? አለሁልሽ። ምን ነው እስካሁን አልተነሳሽም እንዴ? አዎ ማታ ሳላስበው አመሸው። በይ ተነሽና ነቃ ነቃ በይ። ማታ ሰርፕራይዝ አለሽ። የምን ሰርፕራይዝ ነው እንዴ የኔ ፍቅር? ሰርፕራይዝ እኮ አይነገርም። እና ደግሞ የሆነሽ ጉዳይ አለችኝ። እሷን ጨራርሼ ወደ ማታ እንገናኛለን። እኔም ፕሮግራም አለኝ። ስጨርስ እንደዋወል በቃ። እሺ የኔ ፍቅር። ደግሞ በጣም ነው ማፈቅርሽ፣ እንዳትረሺው እሺ? እኔም አፈቅርሃለሁ የኔ ጌታ። እሺ መልካም ቀን። ጥሩ አድርገህ ነው ቤቱን ያሳደስከው። አይ ጥሩ ነው። አሁንማ ትዳር። እንግዲህ አንተም በቅርቡ ወደኛው ካምፕ መቀላቀል አለብህ። እንዴ በሚገባ። እኔ የምልሽ የኔ ውድ፣ ወይ ፍቅር፣ ተጠባቂዋ እንግዳም እኮ ዘገየች። እስከዛ የሚበላው ምግብ አቀራርቢና እንጠብቃታለን። ቆየቻ? አረ ችግር የለውም፣ ግድ የለም እንጠብቃት። አይ ይመሽብሃል። አቀራርቢ። እኔ ግን በጣም ነው ደስ ያለኝ። ስራችንን በስኬት እየተጠናቀቀ ነው። እኔም በጣም ደስ ብሎኛል። ነገ ደስ የሚል ዜና ትሰማለህ። እንድጓጓ እያደረገኝ ነው። ሰላም ለዚህ ቤት። ሳሪዬ መጣሽ? ምንድነው እየተካሄደ ያለው ነገር? እንዴ ምንድነው? ትታወቃላችሁ? እዚህ ምን ትሰሪያለሽ? ምን ሆነሻል? ማስተዋወቅ ሰው አለ ያልሽኝ እሱ ነው? አዎ ምን ነው ችግር አለ እንዴ? እባክሽ አንዴ ላስረዳሽ። ምንድነው የምታስረዳኝ? በግልጽ እያሳየኸኝ እኮ ነው። አንተ ምን አይነት ባለጌ ውሸታም ሰው ነህ? እኔና አንቺ እናወራለን እሺ? አንተ እንዳትከተል። እባክሽ ሳሪ፣ እባክሽ ሳሪ።
ይኸው በአንድ አጋጣሚ ሁሉም ነገር ተበለሻሸብኝ። በጣም የሚገርም ነገር ነው። ደግሞ ህሊና ያንን ፕሮግራም ያዘጋጀችው እኔና እሷን ለማስተዋወቅ ነው። እሷማ ልታስተዋውቃት የነበረው ሀብታሙ ዳንኤልን። ጓደኛዬ፣ እኔ በጣም ጨንቆኛል። ምን ማድረግ እንዳለብኝ እንኳ አላውቅም። በጣም ቀላል እኮ ነው፣ አትጨነቅ። የተፈጠረውን ነገር ግልጽ አድርገህ መናገር። ወይ ኤልያስ፣ እኔንም አታናግረኝም? ይኸው ከማታ ጀምራ ስልክ አታነሳም። ምን ችግር አለው ታዲያ? እነግራታለሁ። እሺ ካለች ሞክር የለ ሰው ነኝ። ቆይ ግን መዋሸቱ ለምን አስፈለገ? መቼም ምክንያት ቢኖረው ነው እንጂ እኔም እንደዚህ የሚያደርግ አይመስለኝም። አንሹ እንጂ ይኸውልሽ እናቱ፣ ሳትፈልጊውም ቢሆን ቤት ድረስ የመጣውን ሲሳይ መቀበል አለብሽ። እሺ? ውሸት እንደማልወድ ታውቂያለሽ አይደል? ለማንኛውም አስቢበታለሁ። ይቅርታ ሳሮን፣ አንዴ ላናገርሽ ፈልጌ ነበር። ስለምን ነበር? አንቺ እንኳን አታውቂኝም፣ እኔ ግን በደንብ ነው የማውቅሽ እና ካለሽ 2 ደቂቃ ሰተሽን ብንነጋገር። ስለምንድን ነው የምታናግረኝ? በእርግጥ ይህን ሁሉ ነገር ያደረገው ስጋት ስላለበት ነው። ስለምን ስጋት ነው የምታወራው? ይኸውልሽ ምን አለ መሰለሽ፣ ከዚህ በፊት የሚቀርቡ ሴቶች እንዳለ ገንዘቡን ብለው ነበር የሚቀርቡት። የሚገርምሽ ነገር ግን አንዳቸውም ቢሆን ተሳክቶላቸው ያውቅም። አንቺ ግን በጣም እድለኛ ሴት ነሽ። እድለኛ ነኝ ስትል? አንደኛ እንዴት እንዳደረግሽው ባላቅም ትክክለኛ ሴት መሆንሽን አምናል። ሲቀጥል ለአንቺ የሚሰጠውን ክብርና ቦታ ለማንም ሴት ሰጥቶ አያውቅም። እናማ አንቺ የምትፈልጊውን ነገር አግኚ፣ እኔም እስካሁን የምፈልገውን ነገር ላኪ ማለት አለ አይደለ? ጥቅሙን የጋራ ብናደርገው። ቆይ አሁን ምኑ ነበርኩ ነኝ አልከኝ? የሚገርምሽ እኔ የልብ ጓደኛው ነኝ። እኔን እንደሚያምነኝ ማንንም አያምንም። ይሄን የምነግርሽ ሁሉም ነገር አስተማማኝ እንደሆነ እንድታውቂው ብዬ ነው። እሺ አሁን ምን እንዳደርግ ነው የምትነግረኝ? በጣም አሪፍ። አይሽ አሁን ወደ ጨዋታው እየመጣች ነው አለ አይደለ? ብረት እንደጋለ ነው እንደሚባለው። አንቺም ቶሎ ብለሽ ወደ ትዳር ትወስጂዋለሽ። መቼም ከዛ በኋላ ያለውን ነገር ላንቺ አልነግርሽም። በጣም ይገርማል። ጠላቶቼን እኔ ጠብቃቸዋለሁ፣ አምላኬ ወዳጆቼን ግን አንተ ጠብቅልኝ የሚባለው አባባል ትክክለኛ አባባል ነው። አሁን ካወራው ነገር ምን እንደተረዳው ታውቃለህ? ዳኒ በጣም ትክክለኛ ሰው ነው። ግን ደግሞ እንዳንተ አይነት ሰው አጠገብ ሆኖ መቼም ቢሆን ሰላሙን ሊያገኝ አይችልም። ለማንኛውም ስለ ምክር በጣም ነው የማመሰግነው። ግን ደግሜ እንዳላይ እሺ? ብሽቅ አብረን እንጠቀም አልኳት እንጂ እኔ ምን አልኳት?
ለካዳ መስሎ ቀርቧት ነው እንደዛ ስትሆን የነበረው። መበጣጠሱና ቁማ ጠበቃ አርጋ ብትይዘው ነበር የሚያዋጣት። መች ትሰማለች ብለህ ነው አጉል ፍቅር ፍቅር የምትለው ነገር አላት። ከሌለ የለም ሲባል አልሰማችም ማለት ነው። ሳሮን ለኔ ምን ማለት እንደሆነች ታውቃለህ? አውቃለሁ። ብታውቅማ ቢያለችኝ ብላ አትመጣም ነበር። ቆይ ምን ማድረግ ነበረብኝ ዳኒ? ይሄ መንገድ መጀመሪያው ነው እንደማያዋጣና ዋጋ እንደሚያስከፍልህ ነግሬ ነበር። ሰማኛለህ? ባለፈው ስህተት እንድትወቅሰኝ አይደለም የምፈልገው። አሁን እኔ የምፈልገው መላ ነው። በቃ ከሷ ጋር ታርቆ መኖር ነው የምፈልገው። እሺ አሁን ተረጋጋ። አሁን ማድረግ የምንችለው አንድ አማራጭ አለን። ምንድን ነው? በቃ እኔ ያደረኩት እሷን ለመርዳት ብዬ አይደለም። ቆይ ለምን አትረዳኝ? ይገባኛል እኮ ዳንዬ፣ እሷ ጉዳዩ ከገንዘብ ሰው ስለዋሻት ብቻ እኮ የተሻለ ሰው ነኝ እኮ ያገኘች። እኔም ይህን ነገር ነበር ስላት የነበረው፣ ግን በቃ ሳርዬ ከገምሽ ወገምሽ ህሊና፣ እባክሽ በቃ እንደምን ብለሽ አስታቂ እባክሽ። እኔ በጣም አፍቅሬያታለሁ። እሺ ነው የምችለው። አመሰግናለሁ። አረቴ ሳርዬ ግን ግፍ ይሆንብሻል። የገንዘብም እኮ የፍቅርም ጡር አለው። አብዛኛውን ሴቶች ቢሟሟቱ እኮ ገንዘብ ብቻ ነው የሚያገኙት። አንቺ ግን ፈጣሪ ልብሽን አይቶ ነው መሰለኝ ሁለቱንም ቤት ሲድረስ ሰተት አድርጎ አምጥቶልሻል። አንቺ ግን አታፍሪም ማሻፈሬን ስትይ? እሉዬ ይቅርታውን እሺ ብዬ ተቀበልኩት እንበል። ቆይ ደግሞ እንደማዋሽን በምን እርግጠኛ መሆን እችላለሁ? በምንም እርግጠኛ ልትሆኛችሁ። ምን ወንዶች አዋሹ ማለት አይቻልም። ነገር ግን የሀብታም ውሸት እንደ እውነት ነው የሚቆጠረው። እሺ በዚህ ሰዓት ራሱ ታስቀኛለሽ አይደል? እኔ ሳላውቀው የሆነ ድለላ ምናምን ጀምረሻል። ምን ላድርግ ብለሽ ነው? ጊዜው እኮ ነው። ለማንኛውም መስማማትሽን እነግረዋለሁ። እሺ ሳርዬ፣ ሰዓት ሄደ መሰለኝ። ተነሽ ሸኝ። ተነሽ 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 ተነሽ።
እንግዲህ ያላሰብነው ነገር ተፈጠረና ስኬታችንንም ሳናከብረው ቀረን። ያ ቀን ብዙ የደከምኩበትን ነገር ነው ያሳጣኝ። አይዞህ ዳኒ፣ እግዚአብሔር ያውቃል። ለማንኛውም ግን ዛሬ ማክበር አለብን። ዛሬ ምን ተገኝተው? ብዙ ነገር ነው። ከዚህ በኋላ ብትዋሸኝ ግን እገልሃለሁ። በፍጹም አልዋሽሽም። የኔ ፍቅር በቀላሉም ባይሆን ፈጣሪ አንቺን ስለሰጠኝ እድሜ ዘመኔን እያመሰገንኩት እኖራለሁ። እኔም ፈጣሪ አንተን የመሰለ ባል ስለሰጠኝ እድሜ ልኬን ሳመሰግነው እኖራለሁ። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እሺ እኔም እወድሃለሁ። ይህንን ነገር ለአንተ ለመናገር በጣም ብዙ ጊዜ ከራሴ ጋር ታግያለሁ፣ ግን በቃ የግድ መናገር ስላለብኝ ካለመናገሬ መናገሬ ጥቅሙ ጎልቶ ስለታየኝ ነገር ነው። ማለት ምንድን ነው? ኤልያስ ምን? በጣም ታሳፍራለህ። ስግብግብና ራስ ወዳድ ነህ። አምኜህ ነበር። ዳኒ፣ እንዴት ትላንት ላወካት ልጅ ነኝ እንደዚህ ትናገረኛለህ? ዝም በል። አሁንም አታፍርም? ዛሬ ስላስጠነቀቀችኝ ነው እንጂ ግንባርን በሽጉጥ በመታክ ንዴቷ አይወጣልኝም። እንዴ ኧረ ዳኒ፣ በመድኃኒዓለም ተረጋጋና እናውራ ሁሉም ነገር በስነ ስርዓት። ድጋሚ አጠገቤ እንዳትደርስ እሺ? ድጋሚ ደግሞ ትክክለኛውን ነገር ነው ያደረገው። ታውቂያለሽ፣ በሱ ምክንያት ሰው እንዳላምን ነው የሆንኩት። እንደዛማ በጭራሽ መሆን የለበትም። ሁሉንም ነገር በቃ ለፈጣሪ አሳልፎ መስጠት ነው። ደግሞ መጥፎ ያደረገ ክፉ የሰራ ሰው የእጁን ማግኘቱ ዋጋ መክፈሉ የማይቀር ነው። ግን ምን አይነት ሴት ነሽ አንተ? ራሱ ምን አይነት ወንድ የኔ ነገር አለ። በህይወቴ ውስጥ ስላለሽ እድለኛ ነኝ የኔ ፍቅር።